The last hero of politics የመጨረሻው የፖለቲካው ዓለም ጀግና በመጨረሻም ወደማይቀርበት ሄደዋል። ስልጣናቸውን ሳይሆን ያቺ አሮጌ ቮልስዋገናቸውን ጥለው ቤተ መንግስታቸውን ሳይሆን የገጠር መንደር ርካሽ ቤታቸውን ትተው ይህን ዓለም ንቀው ወደ ማረፊያቸው አቅንተዋል። Uruguay's ex-president José Mujica has died at the age of 89. The poorest president ይሏቸዋል። የዓለማችን ድሃው ፕሬዝዳንት። እሳቸው ግን ይህን ቅጽል አይወዱትም ነበር። ለፔፔ በአሮጌ ቮልስ መጓዝና ቀላል ኑሮን መከተል ድህነት ሳይሆን ምርጫ ነበር። በሙስና ሳይታሙ ሀብት በማካበስ ሳይጠረጠሩ ህዝብ በማጉላላትና በሴራ ሳይወቀሱ እንደ ሰው ኖረው እንደ ሰው አለፉ። ውድ የፈታ ዴሊ ወዳጆች፣ ይህ የመጨረሻው የፖለቲካው ዓለም ጀግና የታሪክ ማስታወሻ ነው። አኗኗራቸው፣ የግል ታሪካቸው፣ የስልጣን ዘመናቸውና የጡረታቸውን ጊዜ እነሆ በወፍ በረር እንቃኘው። ጀግናውን ሰውን ዘክረው። Con generosidad. በዕድሜ ዘመናችን ንጹህ ፖለቲከኛ አይተን እናውቅ ይሆናል። ምናልባት ከታሪክ መጽሐፍት ላይ ደግና ትሁት ስለሆነ የአገር መሪ አንብበን ይሆናል። ግን እመኑኝ እኚህን የመሰለ ከየትም አናገኝም። እግራችሁ እስኪቀጥም ብትፈልጉ፣ አይናችሁ እስኪቀላ ዓለምን ብትማትሩ እንደ እርሳቸው አይነት ለልቦ የታመነ የአገር መሪ ከየትም አታመጡ። ዓለም ድሃው ፕሬዝዳንት እያለ ይጠራቸዋል። ዘ ፑረስት ፕሬዝዳንት። ሀብታቸውን የሚያውቁ ጥቂቶች ናቸው። በእርግጥ ሰውየው በመርሴዲስ ቤንዝ አይጓዙም፣ BMW የላቸውም፣ ወርቅ አይለብሱም፣ ቶክሲዶ አያጠልቁም፣ አልጋቸው አላሸበረቀም፣ ደጃቸው አያምርም፣ የግል ጀት የላቸውም። እንኳንስ ጀት ጫማቸው ለጋቅቤ እንደነካው መላጣ አያንጸባርቅም። እንዲሁ ናቸው፣ እንዲሁ ሰው። ታዲያ ሰዎች ድሃው ይሏቸዋል። እርሳቸው ግና ድህነት ይጠላሉ። ኑሮ የድሃ አይደለም የብልጥ ነው የምትል ፍልስፍና አለቻቸው። በእርግጥም ፈላስፋ ናቸው። ደስታቸውን ከቁስ ላይ የማይፈልጉ፣ ዓለም በሚሰግድለት ገንዘብ የማይታለሉ ድንቅ ፈላስፋ ነበሩ። አገራቸው ኡሩጓይን ለ5 ዓመት ሲመሯት ከደሞዛቸው ላይ 10%ን ብቻ ነበር ቤታቸው ይዘው የሚገቡት። 90ው ለተቸገሩና ለሥራ አጥ ዜጎች የሚሰጥ ወራዊ ክፍያ ነው። Cuando nos vamos en un cajón. Por eso, compañero, ጆሴ አልቤርቶ ፔፔ ሙሄካ ኮርዳኖ ሙሉ ስማቸው ነው። ለኡሩጓይ 40ኛው ፕሬዝዳንት ሲሆኑ ለዓለማችን ደግሞ ብቸኛውና የመጀመሪያው ታማኝ ሀገር መሪ ናቸው ይባልላቸዋል። በፈረንጆቹ 2010 ዓ.ም ምርጫ አሸንፈው ሺዎች የሚጓጉለትን ስልጣን ሲይዙ የተንጣለለው ቤተ መንግስት ተሰጣቸው። እርሳቸው ግና አይኔ ቤት አለኝ ከቤቴ ወዴትም አልሄድም አሉ። ሰውየው ቤት የሚሏት እቺን ባለ አንድ መኝታ አሮጌ ጎጆ ነው። ከዋናው ከተማ ራቅ ብላ ትገኛለች። ሳሎኗ በወረቀት መጽሐፍትና ባረጀ ሶፋ ጠቧል። የመኝታ ቤቱን ጣራ ዝናብ ጎርቶታል። ማብሰያቸው ዘመናዊነት የጎደለው ነው። ስለ ሰውየው ማውራት የማይሰለቻቸው ጋዜጠኞች ሊጎበኟቸው ሲሄዱ የሚቀመጡት ደጅ ነው። ምክንያቱም ቤቱ አትበቃቸውማ። When he became president in 2010, he said it was all he owned. Even the rundown farm he lives on was in his wife's name. መኪናቸው የ1980 ሞዴል ቮልስዋገን ነበረች። ስልጣን ላይ ከመውጣታቸው በፊት ነው በ$1800 የገዟት። የፕሬዝዳንትነት ስልጣኑን ከያዙ በኋላ ግን አንድ የኡሩጓይ ጋዜጣ መኪና እንዲገዙ $1 ሚሊዮን የአሜሪካ ዶላር እንደተሰጣቸው አስነብቧል። ሰውየው ግን የሚቀመሱ አይደሉም። ይህን ሁሉ ገንዘብ መኪና ግዛ ብለው የሚሰጡኝ ከሆነ ቤት ለሌላቸው ዜጎች ቤት እሰራበታለሁ ሲሉ ተናገሩ። እንደተናገሩትም ከማድረግ የመለሳቸው አልነበረም። $1 ሚሊዮን ለሚገባው ሰጥተው ቮልሷን እያሞቁ ጠዋት ወደ ሥራ ለመሄድ ይዘጋጃሉ። ስትሞቅላቸው ተረክ አርገዋት እያንደቆደቁ ከታላቁ ቤተ መንግስት ይዘልቃሉ። አንዳንዴ አስፈላጊ የሥራ ጉዳይ ሲገጥማቸው የአገሪቱ ሕግ በሚፈቅደው ደንብ በውዶቹ መኪኖች ለመንቀሳቀስ ይገደዳሉ። ሥራው ሲያልቅ ግና ያቺን መከረኛ ቮልስ ተረክ አርገዋት እያንደቀደቁ ወደሚወዷት ሚስታቸው ያቀጥኑታል። ጋርዱና ጀባው ይቅርና ሹፌር እንኳ የላቸው። የሀገራቸውን ዘፈን እያንጎራጎሩ በህዝባቸው መሃል በነጻነት ይጓዛሉ። የደህንነት ስጋት ትርጉሙን እንኳ የሚያውቁት አይመስልም። የዓለም ባለስልጣናት ጥይት በማይበሳው ቦምብ በማይዘልቀው መኪና ተሳፍረው የደህንነት ስጋቱ ከዚህም ስለሚያይል የንስር አይና ያላቸው ጋርዶች ይከተሏቸዋል። ጆሴ ግን ጠባቂ የሚባል የላቸው። አይፈሩም ወይ ተብለው ሲጠየቁ ህዝብ ይወደኛል ለምን እፈራለሁ ይላሉ። እውነትም ህዝቡ ከሥራ ወጥቶ ቤት እስኪደርሱ ያቺን ታማኝ ቮልስ በናፍቆት እየጠበቀ በክብር ቆሞ ያሳልፋታል። ጋዜጠኞች እንኳን ሲፈልጓቸው ቤተ መንግስት ደጅ ላይ ተኮልኩሎ አይጠብቋቸውም።
በደብዳቤ ተማጽኖ አሳራቸውን አያዩም። ወደ ሰውየው ቤት መዳረሻ ካለ አውራ ጎዳና ላይ ቆመው ይጠብቋቸውና ቮልሷን ገና ከሩቅ ሲያዩት እጃቸውን ያውለበልባሉ። ሰውየው ትሁት ናቸው። የሰው ጥሪ አያልፉም። መኪናቸውን ዳራ ሲይዙ ያናግሯቸዋል። የሚፈሩትም የሚሸሹትም ወንጀል የለም። ለዚያም ነው አሁን አርፈው አስክሬናቸው በህዝቡ መሃል ሲያልፍ ህዝቡ በግራና ቀኝ ቆሞ ረጅም ሰዓት በክብር የሚያጨበጭበው። ጆሴ ትልቁ ሀብታቸው አንድ የእርሻ ትራክተር ነው። በገጠር ቤታቸው እስከሚወዷት ክብርት ሚስታቸውና የትግል አጋሬ ነች ከሚሏት ውሻ ጋር በፍቅር ይኖራሉ። ይቺ ውሻ ማኑኤላ ስትባል ባለ 3 እግር ነች። በእርሳቸው ምክንያት ዓለም ሁሉ ያውቃታል። ሰውየው ቀለል ያለ ኑሮ ተከታይ ቢሆኑም የሥራ ግዴታ ሲሆንባቸው ሱፍ ለመልበስ ይገደዳሉ። የሚያለብሷቸው ደግሞ በቤተ መንግሥት የተቀጠሩ የፕሮቶኮል ሹሞች አይደሉም፣ ክብርት ሚስቲቱ ናቸው። እጅግ የሚወዱት በችግር የተፈተነ የረጅም ጊዜ ትዳር አላቸው። ሁሌም በእርሷ ይተማመናሉና መንግሥት ከቀጠረላቸው ፕሮፌሽናል አልባሾች ይልቅ በሚስታቸው እጅ መዋብን ይመርጣሉ። የዲፕሎማቲክ ሥራ ሲመጣ ክራባት የሌለበት ሸሚዝና ጃኬት ይለብሳሉ። ከሥራ ሰዓታቸው ውጭ ደግሞ ወፍራም ሹራባቸውን ደርበው ያን ብቸኛ ሀብታቸው የሆነውን አሮጌ ትራክተር እያሽከረከሩ እርሻ ይወርዳሉ። ትሁቱ ጆሴ የተወለዱት ከደሃ ኡራጓይ አባታቸውና ከስደተኛ ጣሊያን እናታቸው ነው። ገና የ5 ዓመት ልጅ እያሉ ንብረታቸው በሞላ በባንክ ብድር የተያዘባቸው አባት በጭንቀት ይሞታሉ። በዚህ ምክንያት ትንሹ ሙሄካ ገና በለጋ ዕድሜ ሥራ ለመዱ። የ34 ዓመት ጎልማሳ ሲሆኑ በአገሪቱ የነበረውን አምባገነን መሪ ለመዋጋት የሽምቅ ተዋጊ ሆነው ጫካ ገቡ። ቱፓማሮስ የሚባል ታጋይ ድርጅታቸው በሀገሪቱ ዝነኛ ነው። ጆሴ ሙሄካ በዚህ ድርጅት ታቅፈው ከመንግሥት ጋር ሲታገሉ 6 በጥይት ቆስለዋል። ዛሬም ድረስ ርዕስ ሆኖ የሚነሳባቸውና የተለየ ጀብዷቸው ነው ተቃውሞም ድጋፍ የሚያስገኝላቸውን ድርጊትም ፈጽመዋል። ባንክ ዘረፋ። ሰውየው የተዋጣላቸው ባንክ ዘራፊ ነበሩ። ሙሰኛና የደሃ ላብ የሚበዘብዙ የመንግሥት ባንኮችን ከትግል አጋሮቻቸው ጋር በመሆን ዘርፈዋል። ዘርፈው ግን አይዝናኑበትም፣ ለግል ጥቅም አያውሉትም። ለፓርቲያቸው ድጋፍና ለድሃው ነበር የሚያከፋፍሉት። የሚደንቀው ታዲያ የዛሬ ሚስታቸው ያኔ አብረዋቸው ባንክ ይዘርፉ ነበር። ከዕለታት አንድ ቀን ግና የመንግሥት ኃይሎች በጥይት አቁስለው ማረኳቸውና ለእስር ተዳረጉ። ሰውየው ግን መች በዋዛ የሚረታው ነው። እስር ቤቱን ስር ለስር ምሰው አመለጡ። ብዙም ሳይሰነብቱ እንደገና ተይዘው ሰውና ብርሃን ከማይደርስበት ውሃ በሚያመነጭ የጉድጓድ እስር ቤት ውስጥ ለ8 ዓመት ታሰሩ። ከ8 ዓመት በኋላ ክፍል ተቀይሮላቸው ማንንም እንዳያገኙ ተደርጎ ለ2 ዓመት ታሰሩ። በአጠቃላይ ለ12 ዓመት ቶርች እየተደረጉ በእስር ቆዩ። በኋላ በስልጣን ላይ ያሉ እንደመሰከሩ ከሆነ በዚህ እስር ምክንያት የአእምሮ በሽታ ተጠቂ ሆነው ነበር። ከዓመታት ግፍና መከራ በኋላ አምባገነኑ መንግሥት ተገርስሶ አዲስ ስርዓት መጣና ጆሴ ሙሄካን ከእስር አስፈታቸው። ምርጫ ተወዳድረውም የሕዝብ ተወካይ ሆነው ተመረጡ። ቀጥለውም ትምህርታቸውን በተከታተሉበት ዘርፍ የግብርና ሚኒስትር ሆነው ተሾሙ። ቀጥሎም ፓርቲያቸው ለፕሬዝደንትነት እጩ አድርጎ አቀረባቸው። ይህን ጊዜ ተፎካካሪዎቻቸው ምን ብለው ከሰሱ መሰላችሁ? የሕዝብ ባንክ ሲዘርፍ የኖረ ሰው እንዴት ለፕሬዝደንትነት ይታጫል? ቢታጭስ እንዴት ይመረጣል? አይበለውና ቢመረጥ እኮ አገሩን በዝብዞ መጨረሱ ነው አሉ። በሚገርም ሁኔታ ግን የሰማቸው የለም። ገና ድሮ ሰውየው ገንዘቡን ዘርፈው ለድሃ እንደሰጡ ይታወቃል። ስለዚህ ምርጫውን ፍትሐዊ በሆነ መንገድ አሸንፈው የሀገሪቱ ፕሬዝደንት ሆኑ። ሁሉም ደስ አለው። በቃ አሁን አሸንፈዋል፣ በሉ ያን አሮጌ ቤት ለድሃ ሰጥተው ያቺን ዶቅዶቄ ቮልስ ጋራዥ አቁመው ወደ ታላቁ ቤተ መንግሥት ይግቡ ተባሉ። ሰውየው ግና ሰው ናቸውና የለም እኔ ቤቴ ነው የምኖረው፣ ቤተ መንግሥቱ የሥራ ቦታ ነው አሉ። ሰዎች ተደናገጡ። በሙስና የከሰሷቸው ተቃዋሚዎችም አፈሩ። ሰውየው በአንድ ክፍል ቤታቸው ውስጥ ኑሯቸውን ቀጠሉት። በዚህም ቢበቃቸው ደግ ነበር። ሰውየው የወር ደመወዛቸው ሲደርስ 10%ን ብቻ ነው ተቀብሎ ቤታቸው የሚገቡት። በመግቢያችን ላይ እንዳልኳችሁ 90%ቱ ለሥራ ፈጣሪዎችና ድሆች የሚቸር ቋሚ ተራድኦ ነው። መንግሥት የሚከፍላቸው ደመወዝ $12,000 ነበር። ከዕለታት አንድ ቀን እኚህ ሰው በቤታቸው ሳሉ ሕመም ቢጤ የተሰማቸው፣ መታከም ፈለጉ። ያቺ ቮልስዋገናቸውን አስነስተው በአቅራቢያቸው ወደሚገኝ ሆስፒታል አቀኑ። ሆስፒታሉ በአጋጣሚ ተራ በሚጠብቁ ታማሚዎች ተሞልቷል። ሰውየው ከደረሱበት ተራ ላይ ጠባቂ ሆነው ተቀመጡ። ያመመው ሀገር መሪ ሊታከም ወረፋ ሲጠብቅ ማሰብ እንዴት ይቻላል? በደህንነት መታወቂያ የሰው ነፍስ በሚጠፋበት ሀገር ላይ፣ በፖሊስ መለዮ ንብረት በሚወሰድበት ሀገር ላይ ሆኖ በፕሬዝዳንት ስልጣን ወረፋ ስለመጠበቅ እንዴት ማሰብ ይቻላል?
ሰውየው ስሊፐሩን አጥልቀው በቤት ልብሳቸው ከሆስፒታሉ ወንበር ላይ ተቀምጠዋል። ከፊት ለፊታቸው ድንገት ያያቸው አንድ ግለሰብ ግርምት ቢጤ ሽው ብሎበት በሞባይል ስልኩ ፎቶ አነሳቸው። በፌስቡክ ገጹም ላይ ለጠፋቸው። ይሄ ፎቶ በደቂቃ ውስጥ የዓለም መነጋገሪያ ሆነ። ጆሴ ግን የሚያውቁት ጉድ የለም። ሕክምናቸውን አድርገው መድኃኒታቸውን ታቅፈው ወደ ቤታቸው ተመለሱ። ጆሴ ሞሄካ ታዲያ ተቺዎቻቸው እንደሚሉት ስራ ትተው በህዝብ ሆስፒታል ወረፋ የሚጠብቁ ለተወዳጅነት ብለው ድህነትን የመረጡ ስራ ፈት መሪ አልነበሩ። ሰውየው የሚታወቁት በሀገራቸው ኡሩጓይ ባመጡት ለውጥ ብቻ አልነበረም። የዓለም መንግስታት በሚገኙበት መድረክ ሁሉ ላይ ስለ ከባቢ አየርና ስለ ድርቅ አብዝተው የጮሁ መሪ ናቸው። በሀገራቸውም ቢሆን በእርሳቸው ያገዛዝ ዘመን ከፍተኛ የምጣኔ ሀብት እድገት ተመዝግቧል። የሥራ አጦች ቁጥር በብዙ ቁጥር ቀንሷል። የነፍስ ወከፍ ገቢ ጨምሯል። ስለዚህ ጆሴ አልቤርቶ ፔፔ ሙሄካ ኮርዳኖ በሥነ ምግባርም በእውቀትም ሀገራቸውን በሚገባ ያገለገሉ፣ በዓለም የመሪዎች ታሪክ ደግሞ ንጹሕና ትሑት ፖለቲከኛ ሆነው የቆዩ ሰው በመሆናቸው ታሪክ ሁሌም ያስባቸዋል። ታሪካቸው ዘ ላስት ሂሮ ኦፍ ፖለቲክስ ወይም የመጨረሻው የፖለቲካ ጀግና በሚል ርዕስ አስደናቂ ፊልም ተሰርቶበታል። ከዚህም ባለፈ ሲኤንኤን እና ቢቢሲን ጨምሮ ታላላቅ የሚዲያ ባለሙያዎች እጅግ የበዛ ዘጋቢ ፊልም ሰርተውላቸዋል። ጆሴን ብዛም የማይታወቅላቸው አንድ እውነት ገጣሚ መሆናቸው ነበር። የአሁኑ የሀገሩ ፕሬዝዳንት ያማንዱ ኦርሲ ስለ ፔፔ ህልፈት ሲጽፉ ላደረጉልን ነገር ሁሉና ለህዝቦ ለነበሩት ጥልቅ ፍቅር እናመሰግናለን ብለዋል። እኛም ለነፍሳቸው ረፍትን እንመኛለን። ቸር ጊዜ